ወጣትነት ደስ ይላል፣ ጓደኝነት ደስ ይላል። ሶስት ጓደኛሞች ነን። ህይወት በመስመሩ አገናኝታን ጉዞ ጀምረናል። ስራ ጠባቂ ከመሆን ስራ ፈጣሪ ለመሆን በፀጉር ስራ ተምረን ልንመረቅ ነው። ይሄ ከጎን ያለው ቶሚ ይባላል። ከሰውነቱ ምላሱ ይወፍራል። በራሱ ጥላ ሁሉ የሚደነግጥ ፈሪ ነው። ሌላው ሚኪ ነው። የሚኖረው ለሱስና ለሴት ይመስለኛል። ይሄው አመሉ ሁሌም ወደ ኋላ ይጎትተዋል። ጓደኛ ነውና ቢጎተትም አብሮን ይጓዛል። አሁንም ልንቀሰቀሰው ወደ ቤቱ እየገባ ነው። እኔ ደግሞ ዳኒ ነኝ። ሚኪ ሞትባችሁስ? በጭባጫ አንተ ግን ያማሃል እንዴ? ምን ሆነ ነው? ስልክ ደግሞ ሲደወልልህ ማታ ተቀጣጥረን የለ እንደ በጧት ቢያንስ ለዛሬ ቀን እንኳን አይሞላልህ? እንቅልፍ የሚባል ባይኔ መቼ ዞረና ነው ማነሳው? ትጠጣማ ያደርከው ወይ መጠጣት? አሁን በእናትህ ናውጣ። አሁን ከብት በረት ነው ወይስ ቤት ነው? ይሄ ምስኪን ሚኪ ደግሞ አይተከዋል። በቤት ውስጥ እንዳለ ሰው እኮ ሱሪውን አውልቆ ነው የሚተኛው። አሁን ካካው ቢመጣ የት ነው የሚጠቀመው? ምን እሱን ትላለህ? ይሄን ቺክ ጠብሶ ቤት የልውሰድሽ ምናምን ብሎ ይዛት ይመጣ ይሆናል። ይሄ ጦር መላሳይዝ ብቻ እንዳይሆን ይመጣ። እኔ ማዘር የሰጠችኝ በቃ 50 ብር ብቻ ነው። እድለኛ ነሽ። ለምርቃቴ ግራ ኪሴን ስጠይቀው ዴች ሰጠኝ። አሻሽለው ስለው ቀኝ ኪሴ ለኦሞ ዴች። ኧረ በእናታችሁ ጋይስ እንዴ ምርቃታችን ነው አይደል? ቢያንስ ማለት አለብን። ምናምን መልበስ አለብን። መፍትሄ ምን ይሻላል? እኔ አንድ ሀሳብ አለ። ምን ገዝተሽ መጣሽ? ፎሶሊያ ለፓስታ ፉርኖ ፓስታና 2 ኪሎ ሩዝ። 2 ኪሎ ደግሞ ያንቺ ጊዜ 5 ኪሎ እንዳልበቃ ታውቂ የለም እንዴ? ባለፈው እቺ ተመረኩ ብላ ጠብር ግፍ ስንል ከረመን። አሁን ደግሞ ይሄ ወንድምየው በምን እንደተመረቀ ማናቅ። ይሄ አሁንም ያለፉናል እንግዲህ በምግብ ዝግጅት በሆነ ድጋሚ እንዳንለፋ በምግብ ዝግጅት ቢሆን ጥሩ ነበር። ወይ ማካበድማ ያን እንኳን ያው ሁሉ ተጨንቀሽ ደገሽልኝ ድግሪ ያለኝ እኔ እንኳን ስራ ሳላገኝ ተዘብዝፌ ያየሽ 2 ኪሎ ሩዝ አነሳ። ወዴት ስራ እስክታገኘ የኔ እናትሽን ድርጅት እየተቆጣጠርሽ ስሪ ተብሎ ድሉ ቢሰጥሽ አሻፈረኝ ያልሻንቺ አረማ ሰንደይ ሰማሽ። በአካውንቲንግ ለተመረኩ ልጅ ስራ ብለሽ ያቀርብሽልኝን ታውቂዋለሽ? ባንክ ቤት ከፍቼ አስተዳድሪ ማለት ነበረብኝ ማለት ነው። እንደዛ ማለት አይደለም። ማየም ነገር መጠምዘዝ ነው። ነገር ጠመዘዝኩ አልጠመዘዝኩ ቁጭ ብሎ ስራ ከማማረጥ በተገኘው ድል ተጠቅሞ ስራ እንዴት እንደሆነ ሰርቶ ወንድምሽ ያስተምርሻል። ዳኒ? አዎ ዳኒ። ሌላ አምስተኛው ነገር የለሽም? ጎሽ እንኳን አስታወሽ። እንደውም ያቺ መኪና እዚህ ከምትቆም በሷ እንዲሰራበት ለሱ ሰጠዋል። ጭራሽ? አዎ። ሌላስ ምጨምሪለት ነገር የለሽም? እኔ እንደሆነ አልናደድም። ጭራሽ ከፈለሽ ቤቱን መስጠት ትችያለሽ እንዴ? ልጆኜ እናቴ ፀጉር ቤት አለ እና ከልጅነት ጀምሮ አብሬያት እየሄድኩ ስትሰራ አይ ነበር እና ያ ይመስለኛል ፍላጎቱን ያሳደረብኝ። እኔም አመሰግናለሁ። ችኮቹ ተመችተውኝ ወደ ትምህርት ቤት ስገባ ሙያው መሰጠኝ እዛው ቀልጬ ቀረሁ።
ሊንከባከበኝ ያልኩሽ ባለ ታክሲ ይመጣል። ያ ታክሲ ሚሳ በቃ I'll call you when I get home. Bye sis. Bye. Mickey, what is this? Banana! Below. Mickey, what is this? Apple! Below. እየተባለ ነው አፈርስ ብላው አላሉ ጉዳይ ማንሽ ሰላም ነው እንዴ ነው ጉዳይ አለን እንዴ ምን ታረጋለህ እንደዚህ አንተ ምን ማለት ነው እቺ ኳ ቀጠሮ የላችሁም እንዴ ኮሊጋ ማም እንዴት እንደምታምር ብታያትሽ ኤንጀል ሆና ነው እግዚአብሔር አትበርበይታታ እንዴ ሚላዬ እኔ ላንተ ዋሻሉ እንዴት አባቷ እንዳማረባት ምን ነው ሚላ ካንተ ጋር አይደለም እንዴ ቀጠሯችሁ ኧረ እባክህ ምን ትላለህ በቃ እንካ ለማንኛውም እሺ እሺ ቴንክ ዩ እሺ ጉዳዩ እሺ አንዴ ማርቲ ግድልሽ ላግኛት በፍጹም ይሁን እኔ ቸኩላለሁ እሺ በቃ ቻውስ ነገ ዘውላት ካያቸው የታክሲ ሹፌሮች ሁሉ አንተ ለየት ትላለህ እንዴት ማለት ግን እንደምትወዳት ታውቃለች ምን ማለት ነው ከልጅነቷ ጀምሮ እኮ እድገቷን ስከታተል ነው እኮ የኖርኩ እሷን የተከታተልኩበት መንገድ ቢለካ ማለት ነው ዓለምን ያዞረኝ ነበር እኮ እቺ እንዴት አይኑ አለበብ ዝም ሆኖ የለበሰችው ይቅርታ እሺ ሃይ እንዴት ናችሁ? የሚዜዎቻችሁን ፎቶ ላሳያችሁ። አረ ቆይ ተረጋጊ፣ የሚጠጣ እንኳን ልጠጣ። ቆይ በቁመት ስለሆነ ይሄ ጥቁሩ ይሄኛው ታይሻል። እሱ ካንቺ ጋር ነው የሚሆነው። ወይኔ ምን ይመስላል? ጅንጅብል ፊት። በእግዚአብሔር ባልሽ ከየትኛው ጉርጓድ ነው ቆፍሮ ያመጣው? ይሄኛው ደግሞ የትኛው? በቀኝ በኩል የምታይሽ እሱ ያንቺ ነው። የኔ እንኳን ምንም አይልም። ይሄ ደግሞ የባሰበት ጉቴ መሰለ። ባልሽ ሌላ አማራጭ አጥቶ ነው? እኔ ምልሽ ለአንድ ቀን እኮ ነው የተባልሽው፣ ወይም ለጠቅላላ ግዛት አልተባልሽ። ማገባው እኔ ባልነቱ ለኔ። ተረጋጊሽ። ወይኔ ጉድሽ መጣልሽ። ቆሟል እዛ ጋር ታክሲሽ። ኡፍ አሁን ሲሱ ነገር ስልችት ምርር ነው ያለኝ። ለነገሩ እሱ ምን ያደርግ? እሷ ናት እንጂ ብቻዋን እየተንጦለጦለች ማለት እንዴ። እና የግድ ከማላፈቅረው ሰው ጋር ተጣብቄ መኖር አለብኝ? ፍቅር? አዎ ፍቅር። የምን ፍቅር? ፍቅር ድሮ በእናት አባቶቻችን ጊዜ ቀረ። በአሁኑ ሰዓት ፍቅር ኪሱ ነው። ኪሱ ደግሞ ስልሽ ይሄ እንዳይመስልሽ፣ ኪሱ ገንዘቡ። አንቺስ ጉደኛ ነሽ እናቴ። እኔ የምለው የት ነው የምንፈሸነው? ውይ ረስቼው ቅድም መንገድ ላይ ስመጣ ማለት ነው አንድ ደስ ያለው ልጅ የፀጉር ቤት ፍላየር እየበተነ ይሄን ሰጠኝ። ይሄን ሰጥቶኝ ማለት ነው ዞር ሲል ከዛ ልጅ ጋር ሲፋጠጡ አላየሁም መሰለሽ? እኔ አላምንሽ። በእውነት ከታክሲ ጋር? አዎ ከሱ ጋር። ይሄን ያፈንድቶልሽ ይሆናል። ለነገሩ እኮ እሱ እኮ አያረገውም አይባልም። እኔ አንድ አይዲያ መጣልኝ። ምን? እንዴ ምን ነው እነዚህ ፈረንጆች እኮ አልፋታሉ። ምን ነው አንቺን የሚመስል አሻንጉሊት ሊሰሩ እንዴ? አይ አንተን የሚመስል ጭላዳ ዝንጀሮ እየተላለፍን ነው ሚኪ። ቆይ ይሄን ስታይል አታውቀውም እንዴ? አንተ እቺን ቺክ አውቃታለሁ ልበል? አትበል። ቺኳን ተወውና ይሄን ስታይል አታውቀውም ወይ? አሃ ሁለት ሚሽን ይሰጥሻል። ሚሽን 1 ሂደሽ ፀጉራችን አሪፍ ይሰሩናል ላይሰሩንም ቼክ ታደርጊያለሽ። እሺ በዛውም ልጁን ቼክ ታደርጊያለሽ።
ሁለተኛው ሚሽን ደግሞ ካፈነዳልሽ ሀዘን እንቀመጣለን። የፈጠራ ባለቤትነት መብቱን ተነጠቅኩ እያልክ ነው እና ፓተንቱ ይሰጥ ጊነስ ቡክ ላይ የሚመዝግቡ ስንቴ? 2 3 4 ከተቻለ ደፋር በቃ የቺኮችን ጭንቅላትና ጸጉር ስትነካካ አንስታይኑን እንክ መሰላል። ስማ አንስታይንን አንስታይን ያስባለው ፈጠራ ነው። እሺ እኔም ለሙያ አንስታይን ነኝ። ይህንን ደግሞ ድፍን የትምህርት ቤታችን መምህራንና ተማሪዎች መስክረውልኛል። የትምህርት ቤቱ መምህራንና ተማሪዎች የመሰከሩብሽማ የቺክ ሐራራ መሆንሽን ነው። ማንም እንደዛ ብሎኛ አያውቅም። እኔ አልኩ። ለነገሩ ይሄ ጭንቅላት ለፈጠራ ሳይሆን ለቆጠራ ነው የታደለው። ሚኪ እያናደድከኝ እመታሃል። ቶሚ አትመታኝም። እዲ ሚኪ እመታሃለሁ። ቶሚ አትመታኝም። እመታሃለሁ። አትመታኝም። እመታሃለሁ። አትመታኝም። ሚኪ እመታሃለሁ። አትመታኝም። ምኗ ነው? ማን ማለት ፍቅር ውስጥ ነኝ። ዳኒ በጨጭሽ በቃ የትላንትናው ልጅ ምኗ ነው? አሃ ያ ግድንግዱ ምናልባት ባሏ ያማን አሁን እሷ ምኗ ያገባ ይመስል እና ምኗ ሊሆን ይችላል? ብታገባስ ያንን የመሰለ ሰው እየታገባለች? ምኗ ሊሆን ይችላል? በቃ ዝም በላ። ወንድሟ በጣም የሚገርም ሐሳብ አመጣ። ስማ የእናት ወደ እንደፈለገ ዥንጉርጉር ቢሆን እሷና እሱ ከአንድ ማህፀን ያወጡ ከሁለት ከተለያየ ፋብሪካ ከተገኙስ? ሚኪ ነበር ካይታል። አረ ዳኒ ልጅቷ የልጥጥ ልጅ ሳትሆን አትቀርም። ምናልባት ጓርዷ ይሆን እንዴ? ጓርዷ ይሆን እንዴ? ቆይ በጋርድ ከምትሄድ ችጋር ፍሬንድ በፎንቃ ወደቀው መሰለኝ። ዳኒ በ24 ሰዓት ውስጥ ከዚህ ችግ ተፋት ወይም ሀገር ለቀውጣ። ከሀገርም አልወጣም አልፋታትም። አንተ እንዴት አባቷ እኮ እንደምታምር። ሚኪ ቆምጨጭ ያለ ውሳኔ ነው። እኔ የለሁበትም። እናንተ ካላችሁ በቃ ፒሳኒ ስሜት ላይ አይደለም። እንደውም እኔ በዚህ ስታርፉ ድሮፕ አድርጋችሁ ትሄዳላችሁ። አቃሽ ደውዬልኝ ስትመጪ ቻው። ትትና እሺ ቁጭ በይ። ትትና ከስዊድን ሀገር የሚመጡ እንግዶች አሉ። ጉዞ ወደ ጎንደር ነው። 3 መኪኖች እንዲዘጋጁ። ሌላው እኔና ባለቤቴ ተነጋግረን ደሞዝ ጭማሪ ያደርገናል። እሺ በጣም ነው የማመሰግነው። ችግር የለም። ትትና አቤት። ባለ ታክሲው ውሎ አዳሩ እዚህ ሆነዋል። ምን ችግር አለ? አረ በፍጹም ምንም ችግር የለም። ኦኬ ደውላችኋለች። ጨርስ። ቻው ባይ። ቻው እንደምን አመሻችሁ? እግዚአብሔር ይመስገን። ፀጉሬን ለመሰራት ነበር። ይቻላል ይቻላል። ሃይ ሰላም ነው? ሃይ ሰላም ነው? አማን ነው። የሚገርምሽ ወደ 6 ነው 7 ሰው ነው ሲሰራ አይቆየው። ትንሽ ድካም ስላለ እኔ ባሱብሽ ችግር አለው? አረ ችግር የለውም። እንዴት ነው ቤታችን እንዴት አየሽው? ምንም ማለት ወደድሽው? ቆንጆ ነው። ይመችሽ።
ምንድን ነበር ልትሰራ የፈለግሽ? ፔስትራ ነበር። ይኸውልህ ሚሊዮን፣ ፍቅር ማለት በሁለት ሰዎች መሀል የተመሰረተ ግንኙነት ማለት ነው። አንቺ እንደምኖሪበት ሀገር አታስቢዋ። በእኛ ሀገር አይኒው ፍቅር ደግሞ ይለያያል። ኦኬ፣ በአንተ አንደርስታንዲንግ የምትወዳትን ሴት በእጅህ እንዴት እንደምታስገባ አስረዳኝ። መጀመሪያ ማለት ነው እንደምወዳት በተደጋጋሚ ነግራታለሁ። በኋላ ላይ በጠገቧ ማንም እንዳይደርስ አድርግና ልጅ አስገባታለሁ። የኔ የሆነች ማለት አይደል እንዴ? ኖ ኖ ኖ ኖ ኖ፣ አይደለም የምትወዳትን ሴት ጥላቻ እንኳን በዚህ ማትረፍ አትችልም። የነበር የምኖር ይባላል። አዎ እንጂ የዲጂ ጨዋታቸው ለዛው አይ ሚኪ አይደለም፣ ሚኪ ምጥ ላይ ነው። አይ የኔም ቤት የወንድ ምጥ፣ ወንዳዊ ምጥ እየተጸዳዳ ነው። አይገባትም እንዴ እቺ? ምን አይነት ማለት እንዴት ነው? በጣም ቆንጆ ልጅዋል። አይ በነገራችን ላይ ትላንትና ልክ እንደተለያየን አንቺ ስትሄጂ እኔ ከኋላ ቆሜ በቃ ገርማል ውበትሽ ተደምሜ አይቼሽ ስዞር ግድንግ ተራራ ሆነ ሰውዬ ጋር አልተላተምኩም። የቅስም ስብራቱ ላደርሶብኝ እንዴ አንተ ለምን ሲጀመር ከኋላ ምን አስፈጠጠ? ታርጋሽ ከይፎት ይሆናላ እንዴ? ይሄ ታርጋ ከሌላ የተለየ ነገር የለው። በትክክል እንደውም ያንቺ ኤቤት አዲሱ ታርጋ ነው። አረ እንደው እንደ ከኋላሽ ማይቱ በጀ እንጂ ወደፊት ለፊት ቢያይ ኖሮ በቃ ከመኪና ጋር ነበር የሚላተመው። እድሜ ለኔ በል ይሄንን ቶሚ ወይ በቃ ቀኑን ሙሉ ልታወራው ነው መሸ እና ልዝጋው አፈን። ይኸውልሽ እንግዲህ እንዲህ እየተዳረቀን ነው እያደረቀኝ ነው የሚውለው። ምከሪው ስራ መስራት አልቻልንም። እንግዲህ ይሄን ይመስላል ስራችን። አይ ቆንጆ ቴንክ ዩ። ስማ ፍሬንድ ምን ሆኗል? ይሄን ከመሰለ ግብግብ ያቋርጠኛል። አረ ሚኪ ዳኒ እንደዚህ ሆነ አይቻት አላውቅም። ቅድም ራሱ እኮ ልጅቷን አስገብቼ ካስቀመጥኩ በኋላ ከዛ እንደ ካሴ አስተወርውሮ እኮ ነው እዚህ ያመጣኝ። ቆይ ችኳ ማናት? ዳኒ እንዴ ሶፍት አንተርሶ ፎጣ አንጥፎ ቬርጎ አርጎታል። አንተ በቃ እሱን ብቻ የምታስበው አይደል? አይ ሊያዋልዳት ነው። ያማን ገባኝ። አንቤባ አረ ጤነኛ ሆና ነው የገባችው እና ድንገተኛ ነው። አንተ ግን ወደ ጭፈራ ቤት መግባት አይቻልም። አንዴ ላስቸግርሽ ማርቲ እዚህ ጋር ወይ ሚሊ
ባገኘው አጋጣሚ ወደ እሷ መደወል ነው የሚታየህ አይደል? ምን ምርጫ አለኝ? ሄሎ ሄሎ ትዝና፣ ስልኬን ስለነሳሽው በጣም አመሰግንሻለሁ። አራለስኩም ቻርልስ ፀጉር ቤት አውቀዋለሁ? አዎ አውቀዋለሁ። አሁን ቶሎ ፈጥነህልኝ ና። 5 ደቂቃ ብቻ። ቶሎ በል። እሺ ቻው። ስልኬን አነሳችልኝ። ወይኔ ናልኝ አለች። ዋው በቃ እኔን አድርሰኝና አንተ ቶሎ ይችላል። ሶሪ ይቅርታ። ጨረሽ? ሰላም ነው? ሰላም። አይዞሽ፣ እንደዚህ የሚካበድ ጉዳይ አይደል። እኔም ያው በአጋጣሚ ስላየሁት ነው። ጋት ያውም ያለ ጊዜው ያለ ቀን እኮ ነው። አንተ ባታይ ነው ወይ መላኪያ ይሻል ወይ ሌላ ሰው ይሻል። በነገራችን ላይ በድካም ብዛት እረፍት በማጣት ሊከሰት የሚችል ነገር ነው። እንዴት አወቀው እንዳትይ፣ ድሮ ሴት ነበርኩ፣ አሁን አስቀየረው። ለማንኛውም ግን ከግብ ስላወጣኝ በጣም ነው የማመሰግነው። ምንም አይደለም። ይልቅ ያው ያለውን በቅርብ የተገኘውን ነው የሰጠሁሽ። ትንሽ መሽቷል እንጂ ከቡቲክም ቢሆን ሌላ ገዝቼ አመጣ ነበር። ይሄ ራሱ ከበቂ በላይ ነው። የታለች ትዝና? ማናት ትዝና? ተሳስቻለሁ እንዴ? ቆይ ይሄ ቤት ምንድን ነው? ዳቦ። ምን? አይ እንትን ነው ዳቦ ቂጣ ምናምን የምናበስልበት እዚህ ለፍተን የምናገኝበት ቤት ነው። ቆይ እናንተ ማለቴ የፀጉር ቤቱ ምንድን ናችሁ? እንትን ገረዶች ነን። እዚህ እንትን ደንበኛ ሲመጣ እያስተናገድን እንጀራ እንበላለን። ይህ እዙ ሞት ይችላል። እሺ አይ ትዝና አላህ ውጭ አልጠበቀኝም ነበር። አይ እዚህ ይሻለኛል ብዬ ነው። ዳኒ ሂሳብ ስንት ነው? እንዴ ችግር የለም፣ እንደ ምርቃት ይሁን። አይገባም። ኖ እንዴ ምን ማለት ነው? ችግር የለውም። ለማንኛውም ሌላ ቀን ክሳለሁ። እሺ ይሄ ሰውዬ ነገር አመሰግናለሁ። ደህና ደሩ። ማነው ባዝሎክ ነው ክፍል ላይ ነጭ እንዴ? ዳኒ ሚኪ፣ ይሄን ሰው እየጨረስኩት። እኔ ግን እየተከናወነ ያለው ነገር አልገባኝ። የሚያስፈልገኝን ካሟላልኝ በኋላ ዙሪያዬ ጆቦ ነው። እና እሱ ባይደርስልሽ ኖሮ ሀዛርድሽን እያበራሽ ትሄጂ ነበራ። መቼ ቀርልኝ ነበር ታዲያ። ይሄን የመሰለ ልጅ ስለሰጠሽ በጣም ታድለሻል። ጠበቃ ክሸሽ። እኔ እንጃ ብቻ ሁሉ ነገር ውስጥ ይነክቶኛል። ለማንኛውም ነገር እናወራለን። እሺ ቻው በይ።
አንጀቱላ ተመልክ። ይገርማል እኮ ወይ መገጣጠም። ቅድም እኮ 100 ብር አስቀምጠህ ስትሄድ መልስ አለው የት ባገኘ ነው እያልን እኮ ነው የመጣኸው። ተመልክ ሆነ ባተነሳል መልሱን ደግሞ ከፈልክ ብላበት። አንተዮ ልጅ ደግሞ ከተዘጋ ውስጥ ገባው ምን አበልተህ ልማዱ ነው ያልከኝ አልኩ እንዴ? ዳኒ ሰው ሳይዛጋ ካየ ያዛጋል። ሰው ሲያለቅስ ሲያይ ከየት መጣ ሳይባል ነው ዱብ ዱብ የሚለው። ቅድምም ሰው ሽንት ሲመጣ ሽንቱ ይመጣልና ሽንት ቤት ነው ቁሱ የገባበት ቦታ። የምሩ ነው ሰው እውነቱን ነው። ሽንታም ቢጤ ከዛሬ ጀምሮ 3000 ትትናጋ ዞር ብትሉ ቅጥቅጥ በግ ነው ማለት። ሰው እያመጡ መጋበዝ ምናምን እዛ መጠጥ ቤት እሺ፣ እዚህ አይደለም። ጥራይ ቦርሳዬን አምጣ። የምን ጭቅጭቅ ነው? ምንድን ነው እሱ? እማዬ ልጅሽን አንድ ቦርሳዬን ተቀበይልኝ፣ ሊሰርቀኝ ነው። ሌባማ ራስሽ ነሽ። ዳኒ የሴት ቦርሳ አይከፈትም፣ መልስላት። አንቺ እኮ አልገባሽም። መልስላት። እሺ ከሱ አልፎ ጓደኛውን በዱቤ ያሰራችበትን ብር ታምጣ። መልስላት ብያለሁ፣ መልስላት። ቦርሳዬን ዳኒ መልስላት። ቁጭ በይ አንቺም። እሺ ምንድን ነው እሱ? ይኸውልሽ አይገርምሽም? በእናቴ ፀጉር ቤት ልታስከፍለኝ ትፈልጋለህ? እንዴት ነው የማትከፊው? እንዴት እንደምከፍል አሳይሃለሁ። ሮሮሽን አንቄ አስከፍልሻለሁ፣ አሳይሻለሁ። እሱን አሳይሻለሁ። ኧረ እባካችሁ ስነ ስርዓት። ያየሻት አይደል እንዴ? ስሚ ማኪ፣ ቁልፉን ከተረከበበት ቀን ጀምሮ ኃላፊነቱ የሱ ነው። ኃላፊነት ሌላ፣ እህትነት ሌላ። ዛሬ የተሰራሽበትን እኔ እከፍላለሁ። ከዚህ በኋላ ግን አንቺም መሰራት የለብሽም፣ ሌላም ሰው መጥቶ መሰራት የለበትም። አልሽ እንደዛማ ልጇን ቻቃለሁ። እንትን ኤሌክትሪክ ጨብጪ እንደዚህ ያዥ። ለነገሩ አንቺ ሁሌ እንደሱ እንዳልሽ ነውማ። ስማ አንተ ግን ከዛሬ በኋላ እንዳባወራ ልትቆጣጠረኝ አትችልም። እሺ አንተ እማወራ። እሺ እንዳልሽውን ብለናል። የኔ ሱስ አውራ፣ የኔ አሞራ። ዳኒ ቁጭ በል። አንቺ ነሽ እዚህ የምትደፍሪው። ዳንዬ ለዚች ቀሪ እድሜ ተንቀባርሬ የምኖርበት ሀብት አለኝ። ግን የእናንተ እንዲህ መሆን በጣም ያስጨንቀኛል። አንተ ስለምን ትጨክንባታለህ? እህት አይደለችም? ውጭ መሄጃዋም ቀን ደርሷል። ቻል አድርጋት እስቲ ልጄ። ያየሻት አይደል እንዴ? እኔ ምንድን ነው የምችላት? ተው ግድ የለህም፣ ቢሆንም ቻላት። እሺ እኔ አንቺ እንድትበሳጭ አልፈልግም። እሺ እኔ ልጅ ስሚማ የማታው ሼባ እንዴት ነበር? ላይቱ ሙሉ ቀለደብኝ አይደለ? በወርማ በግፊት የማይነሳ ዕቃ ነው ያለው እና ቢዝነስ ላይ ፈጣን ነው ግድ ይለዋል። ያኔ ዕቃ እኮ ሚርኩሪ ነው አግኝቶ ነው። ያንቺ ዕቃ ሚርኩሪ ከተባለ የኛ ምን ሊባል ነው? ሴት አብሩ
ስለዚህ የሚገርም ማለት መሰለሽ እንዳልነግርሽ በቃ ወደ አንቺ እየመጣሁ ያለ ጠፋብኝ። ሴቭ አላልከውም ነበር? ህልም ላይ ሴቭ የሚባል ነገር አለ እንዴ? የእናንተን ሀገር አላውቅም እንጂ እዛ ያለ ደርስ ስናለ የምንፈልገው ሴቭ የምንፈልገው ደግትነት ነበር። በእናትሽ እኔ ጽሑፉን ረስቼዋለሁ ማለት ነው። እንኳን ምን ነው ዳኒ? ምን ነው? ጠጥቼ እሰክራለሁ። መቼ ነው የጠጣኸው? አሁን ጠጣሁ። ጋበዘች፣ ተጋበዝኳ። የምር ግን ወገቧን አስራ ነው ስትጠጣ ያደረችው። ታያለህ? ምን አገባ በቃ ዳኒ እባካችሁ ሄደች፣ ተቋረጠ። ምን አልሽ? ስራ አሰራር ይሆናል። ይሆናል። በቃ ልክ ነሽ የኔ ቆንጆ። የኔ ቆንጆ እንዴት ነው? ቆንጆ ነው። አሪፍ ነው አይደል? አሪፍ። በደንብ ውበቱ እንዲታየሽ ግን መነጽር እንዴ ጥቁር መነጽር አድርገሽማ። ይሄን ውበትማ በመነጽር ማየት የለብሽም። ምን አገኘብኝ? ምን ነው? የትራፊክ አደጋ፣ እሳት አደጋ። ምንድን ነው ታዲያ? እና ምን አደጋ? እንደናንተ የጠገበ ጎረምሳ ስራ አቆምኩ እና ምን ልትሰራ ነው? ጠበቃ ሆናለሁ። እንደዚህ አይነት የጠገቡ ጎረምሶች እህቶቻችን ላይ እንደዚህ አይነት በደል እያደረሱማ ጸጉር ልሰራ አልችልም። እነሱን ፍርድ ቤት ለማቆም ጠበቃ ሆናለሁ። ጠበቃ ፍርድ ቤት እገትራቸዋለሁ። እና ወሰንክ? ዳንዬ በቃ እንደ ተከባበርን ሸኝ። ሄድ። ሚኪ ሸኘው። ፍርድ ቤት አድርሰው። በቃ ለምን? ጠበቃ ነኝ። አድርሰው። ሚኪ እመታለሁ። ለነገሩ አንተ ቺኮቹ ጨርሰውሃል። ቶሚ በእናትህ ዳኒ ምን ነው ልቅቅ ብዬልሃለሁ። ለራስህ የኔ ያደርከው የትናንትናዋችን አልፋታም ብለኝ። በስመ አብ። አሁን አንተን ያልተፋታሃት እሷ ነች። ካልፈለክ ጥላሃት መጣ። እኔ ጨርሳ ገገማላት። እሺ አሁን በል እሷን ፍታት። አልፋታለች። ማስቲሽ ኮላ ከያዘ የሚለቅ አይመስልም። አይለቅም። ማስቲሽ ነው እንጂ አይነቅልም። ሃይ ቆንጅዬ፣ አሁን ነው የገባሽው? በጣም ቆየ። በመሃል መብራት ጠፍቶ ነበር? አልጠፋም። ቆይ እስኪ አንዴ። ይሄ ቅቤ ተወጋ ምን ይወጋል እንዴ? ኦርጋኒክ ቢሆንማ እንኳን በ10 ደቂቃ በ5 ደቂቃ ሙክክ ብሎ ነበር። ይሄ አንቺ የቆየሽበት ሰዓት እኮ እንኳንስ ቅቤ አይደለም። ይሄንን አየሽው? ቦርጭ ያቀልጣል። ኧረ እባክህ። ለማንኛውም ቆንጆ አሁን ግቢና ትንሽ እናየዋለን። ካልሆነ በባህላዊው በፀሐይ። እሺ
ትህትዬ ግን መተሽ የሚዜውን ልብስ አትመርጭም እንዴ? ምን እናንተ መጫስ ማማል ነው አልኩኝ እንዴ ሃኒ? እሺ አሁን ከስራ ወጥተሻል፣ የት ነሽ? ሾፒንግ ላይ ነኝ ሃኒ። ይልቅ እንደውም ልደውልልሽ ስለ ደወልሽው እንትን ሃኒ ዳኒ እራት ልጋብዘው አስቤ ነበር። ጋይስ guess what? ትህት ዳኒን የመጀመሪያ ዲነር ልጋብዘው ነው። ትህት ዳኒን የመጀመሪያ ዲነር ልጋብዘው ነው። ተገኘ ልጁ ተገኘ ልጁ ተገኘ። ሰማሻቸው አይደል? እነዚህን ጉደኞች ታያቸው፣ እነዚህ ጉደኞች። ለማንኛውም ሸራተን ወይም እዛው አካባቢ ጋብዙ። ለማንኛውም እሺ እደውልልሻለሁ። ቻው ባይ። ይህንን ነገ ጠዋት አንዳችን እናስገባዋለን። ዳኒ ምንድነው? ድርሻህ ነዋ። አረ ዳኒ በእግዚአብሔር ኃይለኛ እጭ ቀጠሮ አለብኝ ብዬ የለ እንዴ? በቃ ዛሬ እና እኔ ምን አገባኝ? መጀመሪያ ከስር ስትወስድ ይሄንን አታስብም? ዳኒ ይሄ የመጨረሻ እኮ ነው። ከዛሬ በኋላ አላስቸግርሽ ዳኒ። ምን አገባኝ እንዴ? አንተ በሴት እንደው ግን ብርን ከምትጨርስ እንደኔ ጥርቀምቀም አድርገህ ብዙ። ይኸውልህ አንተ አያገባም። እሺ እኔ ጠየቁት ዳኒ ነው። ዳኒ እውነቱን ነው። ምንድን ነው? ከዛ ጉሮኖ ከሆነ ቤት በስንት መከራ ወጣ። ባዶ ቤት ታቀፈ እንትን ከምትል እቃ አታሟላ። አንድ ደረጃ ሁለት ደረጃ ከፍ ይላል። ሴትና ሱስህን ከምታደራጅ የቤት እቃህን አደራጅ። አንተ አሁን ለሴት ከምታወጣ እንደው ልብስን ጫማ ምናምን ብትቀይር አይሻልም? በጫማና በልብስማ አልታማምሽ። እድሜ ውጪ ላሉ ጀረሶች። ኧረ ዳኒ ቆይ አላጫወትኩሽም። ለካ በቀደም የተከሰተው አንድ ሊስትሮ ጠራውና ጫማዬን ጥረግ። እሺ ሊስትሮ መጥቶ የታለ ጫማው የጓደኛ ይለኛል። ይኸውና እለዋለሁ። ይሄማ ጫማ አይደለም። እና ምንድነው አለ? ምንድነው እለዋለሁ። ይሄማ ቦታጋዝ ነው አይለኝም። እንዴት ነው ምናምን ነገር እለዋለሁ። ይሄማ ልክ እንደ ቦታጋዝ ክሩ ብቻ ነው የሚቀየረው አለኝ። አሁን በአንተ ቤት በቃ በጣም ተልጣል። ስማ በዚህማ አልተማም። እሺ አይገርምም? አለህ አይደል እንዴ አንተ ጫማህን ጨርሰህ ተረከዘን ያንሻፈ አንተ ያንተ ጫማ ከኔ ጋር ንጽጽር ዳኒ ቶ ዳኒ አንቺ ነሽ የምትመስለው። ዳኒ ይሄ ጫማው እንደው ይመስክር ዳኒ አንድ በለው። ቶሚ እኔም አለ ሄሎ ዳኒ። ወዬ ሰላም ነው? አማን ነው። ሰላም ነው ዳኒ። ዛሬ ራት ልጋብዝ አስቤ ነበር። ኦኬ ፈቃደኛ ነህ? በጣም ደስ ይለኛል። አውቃለሁ። እሺ ቶሚ እንዴ ዳኒ ነው የሚገባው። ጋይስ ገባ ከበሬ በመስኮት ወጣ ችግሬ። ወይኔ ደርሰናል። ወይቺ ባጃጅ ከመቼው ፈጠነሽ እባክህ? ጊዜው ትሰጡኛላችሁ? ይሰጣል። ተረጋጋ። ይሰጣል። ያዝ በበሬ በመስኮት ወጣ። ምን ነው ዘጠና ነው የተነጋገሩ? ሀብሪ ቀረ መረብቱ የተነጋገረው ዘጠና ነው። ሀብሪ ጎላልኩ ነው። በቃ ትገባ ተቀበረ የለኝ ሌላ ነገር መቀባጠር ተውና የተነጋገርን ብርስት ወይ ጥንቸሉ አተገየመን አንተ ስማ አስበል። ሁለት ምርጫ ሰጣለሁ። አንደኛው ምርጫ አውርቼ ልቀጥቅጥ ለባለቤቱ ነው ንገረኝ። ምንድን ነው? ወዳለሁ ብሩን ታመጣለህ?
ቅምላቅ አንቺ ምን ዘጠሽ እንዴ? ዘጠሽ አንተ ስማ Birds flying high, you know how I feel. Sun in the sky, you know how I feel. Breeze drifting on by, you know how I feel. It's a new dawn. It's a new day, it's a new life for me. And I'm feeling good. I'm feeling good. Fish in the sea, you know how I feel. River running free, you know how I feel. Blossom on a tree, you know how I feel. It's a new dawn, it's a new day, it's a new life for me. And I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having fun, you know what I mean. Sleeping easy on it, so y'all got good morning, Malaya, oh my walker. አይ አምላኬ ያገኘኋት ላይ ከመቀርቀር አብተን ወደ ማፍቀር መቼ ሆነ የምትቀይረኝ? እንደ ጓደኛ ያደለው ፍሬንድ እንዴት ነው? ዙሩ ከሯል? ምን አዲስ ነገር አለ? ሁሉም ነገር በቁጥጥር ስር ውሏል። ሰውየው ማን መሰለ? ጀግናው ጓደኛዬ ዳንዬ አኮራሽኝ። አይዞሽ የውስጡን ብቻ ተወጪው፣ ውጪውን 5 ታንክ በአንድ ሄሊኮፕተር በ6 ስናይፐር አስከብበናል። እግረኞችም አሉ 20 ሺህ እግረኞች። ፍሬንድ በጣም ጥሩ ፍሬንድ፣ ወደ ዋናው ጉዳይ። በቃ ጥሩ፣ በቃ ቻው ቻው ቻው። አይዞ አይዞ። ኧረ ፍሬንድ ማብራቱን አጠፋው፣ ጨዋታውን ሊጀምረው ነው። በል 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 በል፣ እዚህ ማደር የለብንም። እንሂድ እንሂድ እንሂድ። እኔ አልሄድም። ለምን? ተመችቶኛል። የበለጠ ይመችሻል እንግዲህ። መጀመሪያውኑ ማውቄው ነበር። ካጠገቡ ስርቅ እኮ ፍቅር ይጨምራል ብዬ ነበረ። ጭራሽ እሱ ባሰበት እኮ። በቃ አሁን አታልቅሺ። አፍንጮን ብዬ እኮ እንዳፈቅርሽ ማድረግ እችል ነበር፣ ግን ምን ያደርጋል። በቃ አንተ ሁሉም ነገር በጉልበት ነው መፍታት የምትፈልገው ማለት ነው። ቆይ እሺ፣ አሁን ምን ልታደርጊ እያሰብሽ? እኔ እንጃ። በቃ አታልቅሺ። ኧረ
አንሳው። አረ ይነሳል በጠዋት። አካባቢውን እኮ የራሱ ብዛት አድርጎታል። ደግሞ ምንድን ነው የሚያለው? በእናታችሁ የኃይሉ ስራ በስመ አብ። ይህ ነገሩ ለምድን ብድር ማለት ነው። ኧረ በለ ይህንን ምን አለፋችሁ ጋይስ ላይፌን ያገኘው ላይፌን ምን ሆነሃል? ፈጣንና ተከታታይ ጥቃት ነው የሰነዘርኩት። አጣደፍክልኝ። ታዲያስ ጎሽ። አይ ጓደኛዬ ፈጣኑ አጥቂ ቫምፒርሲ ጉሮ ሸባዬ ጉሮ ሸባ ጉሮ ሸባዬ ጉሮ ሸባ ጉሮ ሸባዬ ወሸባ ዳኒ አድርጎ ሲገባ ጉሮ ሸባዬ ጉሮ ሸባ ጉሮ ሸባዬ ጉሮ ሸባ ጉሮ ሸባዬ እንደፈራሁት እኔ ቀኔም አይደለም ሻወር ነው ወይ? ስራ እንዴት ነው? ጥሩ ነው። ሚሊዮን ያንከስ እጄን ዘርጋ። ምንድን ነው? እጄን ስጠኝ። ለምን? ምንድን ነው? ሎሽን ይባላል። እና ምን አለው? ጀርባዬን ቀባኝ። እኔ ጀርባዬን ቀባኝ። አዎ፣ ሌላ ማን አለ ከአንተ ሌላ? እኔ ይሁንልኝ። ጀርባዬን ቀባኝ።
ተጫዋች ነሽ ልበል? መቀለድ ነው። አይ እንትን ካልሲው ሲበዛብኝ እኮ ምናልባት ከትሬኒንግ በቀጥታ ወደዚህ መጣሽ መስሎኝ። ስራህን ስራ ቀባጣሩ። እሺ ድጋሚ ደግሞ ይሄን እንዳዋልቅብህ። ጥፍርሽ በጣም ሰፊ ነው። ትንሽ አስቀንሰሻት ብትመጪ ጥሩ ነበር። ሚሊዮን ችግሬን ዝቅ አድርጌ ስመጣ ስላጽናናኝ በጣም ደስ ብሎኛል። አመሰግናለሁ። ኧረ ማርዬ እንደዚህ አይባልም ማለት ነው። እኔ ከትትና ጋር ሲገፋኝ ስታላ ታዝናናኛለህ እንዴ? በብድር ማለት ያ አይደል እንዴ? አንተ እኮ አስተውሎ ላየህ በጣም መልካም ሰው ነህ። እየቀለድሽብኝ ነው አይደል? እንደውም ማለት ነው ዛሬ ስለደበረሽ አብረሽ ነው። ጥሩ። በጣም ብዙ ጉዳዮች ስላሉኝ አብረን እንሆናለን፣ ግን ሂሳቡ እንደተጠበቀ ነው። ኧረ እባክሽ እሱ ምንም አያሳስብሽ እንዴ? የኔ ቆንጆ አልችልም። ማታ ነው ከፍራንክፈርት የገባሁት። ነገ ደግሞ ወደ ኢታሊ ፍላይት አለኝ። ባይሆን ከዛ ስመለስ ደውልላለሁ። እሺ የኔ ቆንጆ እወዳለሁ። መቼም የኔ ቆንጆ ትላንት መተሽ ነገ የምትሄጂው መቼም ነጋዴ ብትሆኝ ነው አይደል? ነጋዴ እንኳን አይደለሁም። ቱሪስት። ልክ ነኝ? ቱሪስት። ኢትዮጵያን ኤርላይንስ ክሩ ነኝ። ክሩ ዳንዬ ክሩ እውቀት ገደሉ ክር ምናምን ያለች መሰለ አይደል? ክሩ የኢትዮጵያ አየር መንገድ የሆስቴሶች አባል ነኝ። ታዲያ ዓለማችንን እንዴት አገኘሻት? ውብ እና ጓጊ ናት። አዎ አውቃታለሁ። እንተዋወቃለን። ይኸውልሽ ሙዬ ያደለው እንዳንቺ በአየር ላይ ዓለምን እየዞረ ማጀላን ይባላል። የኛ ጓደኛ አለ ሚኪ የሚባል ሚኪ ሴትና መጠጥ ቤት እንዲሁ እያሰሰ ሲዞር ማታ ማጅራቱን ይመታል። እውነቴን እኮ ነው። የኔ ቆንጆ እንግዲህ የወንዶች ምዝገባ ሲጀመር እንዳትረሽኝ። እሺ አሳውቃለሁ። ቴንክ ዩ በቃ መድፈር ሲባል እንደዚህ ነው። ምንድን እያየ ድፈር። እንዴት ዘለ ከመሬት ላይ አየር ላይ ባንዴ ምን ያንሰኛል? ምን አለህና እንዴ ቶሚ? እሺ ይቅር፣ አንተ ግባ፣ ችግር የለውም እናስገባህ። ግባ። አንተ እያስተናገድ አንተን ሲያዩ የተሳፈሩ ሰዎች ዘለው እየወረዱ እንዲሞቱ ነው ዳኒ። ይልቅ አሁን አዲሱ ባቡር ተጀምሯል አይደል? ለዛ ሰው ይፈልጋሉ ወያላ። ቅሌት ብርቅ አይደለም ዳኒ፣ አይደለም ምን አይነት አይጣማ ጉዳዩ አንተ ከለር በላይ ትቆረቅታል እንዴ? ቾ በቃ ቾ። How can we do this business with these guys? አወቅኩት። ሰላም አይደለም እንዴ ሚሊ? ምን ሰላም አለ? ትትና የምትባል ሴት እያለች ምን ሰላም ይገኛል? ይባስ እኮ ቤቷ ድረስ በመኪና መላልሳታል ነው የሚለኝ። የሰፈራችን ልጅ ነው። አሁን መሄድ አለብኝ። ሶሪ። አሁን ወደ ልውሰድሽ አንቺ። አብሬ ይሆናል። ጥሩ። ምን እንደሚሻለኝ አላውቅም። ምን ነው? ሌላ ሰው መስራት አስጠላኝ። ቀኑን ሙሉ ችን ብቻ ብሰራ ደስ ይለኛል። አንቺ በከሰር ጎዳለው። የምር ግን ምን ብለሽ ያስፈቀድሽ መስራት ነው? ዛሬ ምን ያው ነው በቤተሰብ ችግር ምናምን አጋጠመኝ ብዬ ሌላም የተለመደው ምን ይባላል ብለህ በቃ እንግዲህ ካስፈቀድሽ አይቀር ዛሬም ደገማ ምኑ ራቱ ራቱ ኮነ ራቱ እንኳን ችግር ሌላው ሰው ሚሊዮን ተረጋጋ። ይሄ ነገር እኮ ለጤናህም ጥሩ አይደለም እንዴ? መጀመሪያ ደውልና አረጋጋ። እሺ ማርቲ፣ እሺ እሺ ጨፍኙ ያንዱ ብቻ ግለጩ። እንዴ ሄሎ ትትና
ለምን እሷን አትተዋትም? ምንድነው እንዴ? ኑሮዋን ትኖርበት እንጂ። ሄሎ ሄሎ፣ ሚሊዮን ተረጋጋ። ምንድነው? ፍቅር ይዞሽ ደግሞ ዘንድሮ ፍቅር ባይኖር እንዴ? በነገራችን ላይ የሚኪ ሙድ ነው። በሙሉ እዚህ ቤት የሚመጡ ሴቶችን አይንሽ ጠቧል፣ አይንሽ አንሷል፣ ቀቃሽ ነሽ፣ ጠባሽ ነሽ እያለ ነው የሚጠብሱ። መጡ እዚህ ነው ሬስቶራንት ነው ያሉት ብዬ ነው። አንተ ሚሊዮን አንተ ምንድን እየተፈጠረ ያለው? ሄሎ፣ አቤት። እሺ ሰላም ነው? እንጃ አለቃዬ ቢሮ እንገናኝ አሁን ውል አለኝ። ሰላም ምን እንደተፈጠረ አላወኩም። ለማንኛውም እደውልልሃለሁ። ሀኒ እንሂድ፣ አለቃዬ ቢሮ ግቢ አለኝ። ባይ ባይ ባይ። እንወድሻለን። ብር አያስፈልግም ትላለህ እንዴ? ብሩን ምን ችግር አለው? ችግር አለው? አንተ እህትን እንደዛ ቆይ ችግር የለው። ዱብ አድርገው ከነ ቲፑ ዱብ አድርገው እከፍላለሁ። በል በቃ ክፈል እንዴ! እንደዚህ አይነት ቀልድ አለ እንዴ? ከምራችሁ ነው ግን? አይ እየቀለድን ነው። ውላለን እኮ በጎ አድራጎት አይደለም። አውቃችኋል ማን እንደሆነች? እሰይ ዱብ በላው። ለማደግ ከፍ ለማለት አይደል የምንሰራው? እና እሱም እኮ 18 ጮኛውን አምጥቶ እዚህ በነፃ ያሰራል። ቶሚ እንከባበር እሺ። 18 ጮኛውን ምናምን ሌላ ነገር አቀባቸው። ሚኪ እንተዋወቃለን። አንተ ልክ ከአንተ ጋር እንተዋወቃለን። አይገርምም? ስማ እኔ ድንግል ነኝ። ጉዳዩ ሰባለ ብዙ ጉዳዩ ይኸውልህ ሚሊ፣ በቀደም ዕለት ያየሁት ልጅ ይሄ አይደለም። ያ ልጅ እኮ ወጣት ቀይና ፂሙ ኦዮ የሆነ ነው። አገኘሁት። አዎ አገኘሁት። እነዛ ቀራቅንቦች መሆን አለባቸው። አሁን ቀጥታ ወደ ፀጉር ቤት ሄዳሉ። ተረጋጋ። አሁንም ደግመህ ሌላ ስህተት ውስጥ እንዳትገባ። ቴንክ ዩ ማለትዬ። እሺ ና የሆነ ነገር ና። አንተ ምን ሆነ ነው? ምንድን ነው? ስልኩ ጠራና ሰጣት መጋረጃ አስገብት ሙዳቸውን አየውና ስልኩን አነሳው። በቃ ትድረስባት ኑሯን ትኖሩ ብዬ አልኩት። ምን ልትሆን ነው አንተ? ቆይ ና እንጂ ምን ሆነዋል? አሁን ምን ሊፈጠር እንደሚችል ታውቃለህ?
አረቄን እኮ ሚስቱ ፊት እኮ ነው ያወራል። እኔም እኮ እሱን ሰምቻል ደንግጬ መጣሁ። ዛሬ ወይ መጣት አንድ ለቀቃት እንዴ ለካ እንደዚህ ፈሪ ነው አንተ። እብዱ እኮ ልቡ እስኪጠፋ ነው ያሯሯጠው። እስከ ዛሬም ተሸውደን ነው የፈራነው። አይዞሽ ፍሬንድ፣ ከዚህ በኋላ ከች ካለ ልኩን ነው ማሳየው። ልኩን ነው ማሳየው። የተማሩት ካራቴ ለመቼ የኛ ጀት ልጅ ካራቴ ካሁን በኋላ እዚህ ቤት ድርሽ ይበል። ምን ልታደርገው? ማደርገውንማ እኔ ነኝ የማውቀው። እኩለ ሌሊት ፊት ወኔ በቃ ዙሪያሽን ከልሚ ከችሮ ደግሞ ኧረ እንዳይመጣ ፍሬንድ። ይሄን ወኔ ግን እሱ ከሄደ በኋላ በግዥን ያገኘሽው? በቃ ታልቅሻ ደፈር ብለሽ ሲመጣ እናገር በቃ ለማልቀስ አንተ ግን አላበዛኸውም? ጭራሽ አንተ ሚስትሽ ታዋርደዋለህ። ይኸውልሽ ይቅርታ፣ በስህተት ነው የተፈጠረው። ምን መስጠት? ስሚኛ፣ ይኸውልሽ እነዛ ደደቦች አልመሰሉኝም ነበረ። እነሱንም እዛ ፀጉር ቤታቸው ድረስ ሄጄ ዋጋቸውን ሰጥቻቸዋል። ምን በቃ ጭራሽ እነሱንም ሄደ? ይኸውልሽ እኔም በቃ ጥሩ ያልሆነ ነገር ማለቴ ከመድረክ አንደኛውኑ በቃ ሽማግሌ ልላክል ቲቲዬ በቃ አይዞሽ፣ እንደዚህ መሆን እኮ የለብሽም። እንዴ ምንድነው የሚያረባብሽ ነገር? ትንሽ እኮ አንቺም ላላ ብትይ ጥሩ ነበር እናት። ቲቲዬ በቃ ተረጋጊ። አይዞሽ እንሄዳለን እኮ አንቺ ተረጋጊ መጀመሪያ።
ሚሊ ለምን አትዋት? አንዳንዴም ደግሞ አካባቢ ያሉትንም ማየት ይኖርባል። እወዳታለሁ፣ ትወደኛለች፣ ግን እንለያይ። ለምን? አንተ ላይ አደጋ እንዲደርስ አልፈልግም። ምን ማለት ነው? ዳኒ አንድ ግልጽና ግልጽ ጥያቄ፣ ይቺን ልጅ አፍቅርሃታል? ማጣት አትፈልግም? ዳኒ አንተን እኮ ነው የምጠይቀው ያለሁት፣ መልስልኝ። አዎ። ትወዳታለህ? ሄሎ ሄሎ፣ ኃይለኛ የጦር አውድማ ላይ ነው ያለ ነው። እዚያ አይደል የቀጠርከው? ታዲያ አይ ድሮም እኮ የሚጮህ ውሻ አይናከስም። ምን ያውቀዋለሁ? ወንድ ከሆነ መምጣት ነበረበት። እዛ ሰው በተሰበሰበበት ነው የሚያፈው። ባቃርም ወይኔ፣ ዝም ብለው ቁመት ብቻ። መጣ እሱ ነው እንዴ? አዎ እንዳፈሩ የፈለገ ይምጣ እንዳፈሩ። ምን አባቱ ማን ይፈራል? ያንተ ስራ የሆነ በቃ ከዚህ በኋላ ህግ ነው የሚዳኘው። ህግ የሞት ፍርድ ነው የሚገባው። ዳኒ አንተም እንደሱ ማሰብ ጀመርክ በጉልበት? በጣም ነው ማዝነው። በጣም በጣም ይቅርታ። እንዴ ኧረ በስመ አብ! ደግሞ ምን ልሰራ መጣክ? ይኸውልሽ እንዳጠፋው አውቃለሁ፣ ግን ቢያንቺ እንኳን ተረጅኝና አስታርቂኝ ከትትና ጋር። ሰማኛል። እኔ ምንም የምረዳህ ነገር የለም። ትትና ነገር ልታገባ ነው። እንዲያውም እኛ አሁን ፀጉር ቤት ልንፈሸን እየሄድን ነው። ሰማኛል። ይልቁን ሰዓቱን በአግባብ ተጠቀመበት። ወይኔ ቆንጆ። እኔ ምነው ምንድን ነው የሚለው ይሄ ሞታ? ኧረ ይሄ ደፋር አሁንም አስታርቁኝ ይላል እንዴ? አፈነዳቸው ልታገባ ነው ብላ ነገረች። ጭራሽ በእኔ ሰርግ
ወይኔ ሄሎ ዳዲ መጣው ታክሲ እያዝኩ ነው። ኧረ በለው አንቺ መስኮት ከፍተህ ነው እንደደረው ማለት እና ይሄን ሁሉ ነው የተጠቀመው? እረኛ አጠገብ ስለሌለ እንጂ መች ታስተኛኝ ነበር። አቤት ጭካኔ! ያለኝ ውጥጥ አድርጌ እስከምጨርስ ነው የምትጠብቂኝ? ለነገ አስቀምጥ ምናምን ይትረፍ አይባልም? ትንሽ ብረፍ ብዬ እንጂ ከቦርሳ የነበረውን አመጣ ነበር። ነው ግድ የለም ይኸውልሽ ያገናኘናል። እሺ ስራ ቢቀርብ ከዛ ከለሳታ ጎጆ ያወጣኝ ይሄ ስራ መሰለኝ። አይ ሀኒ ውበት ደርቶብሻል አይደል? ቴንክ ዩ። መጀመሪያ ግን ባለቤትሽ የሰጠሽ ስጦታ ምንድን ነው? እችንና ለጊዜው ቤት ምን? ይሄንንና ለጊዜው ቤት። ቶም ወይ ዳኒ ወይ እመኑኝም አትመኑኝም ወስኛለሁ። ምን ነው? ምን ራስህን እንዳታ ሚስት ለማግባት አሃ ሚስት ይመች። ቶም ሚኪ ሚስት ሰንደል ነው ለምን ሲባል ታሾፊያለሽ? በፊት የሚሰጠው እጅ መንሻ አቶት ነበረ እና ሀኒ ዙሩን አክረውት ቪትስ ላይ ዘጭ ብለዋል። ይሄ ነገር እኮ በዚህ ከቀጠለ ቤት ላይ ማረፉ ነው። ያኔ ከታ ባጤ ነው ቤት ስለሌለ ወደ ቤት አይሻልም? እኔ አቅጃለሁ። ይልቅ እንደው ምን እንደሚባል ታውቃለህ? ጫጉላ ባልና ሚስት አድረው ጠዋት ላይ ሚዜና ቤተሰብ ተሰብስበው እስኪ አምጪው የደሙን ሸማን እስኪ አምጪው የደሙን ሸማን አልነበር? አሁን ግን ተለወጠ። ምን ሆነ? ተለወጠ በቃ። ለምን? አሁንስ መለወጥ ስላለበት ተለወጠ። ምን እንደተባለ ታውቃላችሁ? እስኪ አምጪው የአቶቱን ቁልፍ እስኪ አምጪው የቤቱን ቁልፍ የመከርንሽን እስኪ አምጪው የአቶቱን ቁልፍ እስኪ አምጪው ሰላም ነው? ምናልባት መንገድ ክራውድድ ሆኖባቸው ነው። ቆይ ግን ሀኒ አያርገውና ባልሽ ቢቀርስ ምንድን ነው የምታደርጊው? በስመ አብ ደፋር አለ ቦዱ ብሏል። ምን ይደረጋል እንግዲህ ያው እንደፈረደባት ሙሽራ ይቀረን ትዘፍናለች። ኧረ መስሎሃል? ይገርማል። ምኑ? አይ በአንዳንድ ከበድ ባሉ ሰርጎች ውስጥ ጥቃቅንና አነስተኛ ሰርጎች አይጠፉም የሚባለውን ነገር ሰምተሃል? ምን ለማለት ፈልገህ ነው? አይ ያው የሚያውቀው ያውቀዋል። ይሄ በቃ ተናገር። ምን እድሜ ልክህን ለአቅመ ሰርግ ያልደረሱ ለመጠራት እንኳን የማትበቃ ወይ አንድ የሚያገባ ዘመድ የለም። እርምህን ዛሬ ገና ለሰርግ ብለህ ሱፍ ለበስ። ሁሌ ለቅሶ ቤት ነው የምትሄደው ወይ ድንኳን ትሰራለህ? በካርድ ሰርግ ተጠርተህ ታውቃለህ? ባልጠራም ሄጄ ፈሽናለሁ። አንገቷን ነው ማበረልን። አንድ ሰው አንገቷን ነው ማበረልን። አንድ ሰው እንዳይጠገኝ። አንድ ሰው አንገቷን ነው ማበረልን። አንድ ሰው እንዳይጠገኝ። አንድ ሰው እንዳይጠገኝ። አንገቷን ነው ማበረልን። አንድ ሰው እንዳይጠገኝ። አንገቷን ነው ማበረልን። ነግሬህ አንድ ሰው እንዳይጠገኝ። አንገቷን ነው ማበረልን። ነግሬህ አንድ ሰው እንዳይጠገኝ። አንገቷን ነው ማበረልን። አንድ ሰው እንዳይጠጋኝ። የህግ ሰው ነኝ። አንድ ሰው እንዳይጠጋኝ።
አገኘሃለሁ አንተ ቦቅቧቃ አገኘሃለሁ የትም አታመልጠኝም። ደነገጥሽ አይደል? እኔ ቆንጆ ወይኔ በቃ ተረጋጉ፣ ግቡ። ይሄ ቦቅቧቃ አይዟችሁ፣ አንተ የትም አያመልጥም። እዚህ ሲምጣ ወይ ድፍረት! ቆይ አንቺ ድንገት እኔ በሞትብሽ አንዳንዴ በዙሪያ ያሉትን ሰዎች ማየት ይኖርባል። የሚጠሉህም እንዳሉ ሁላ የሚያፈቅሩህም እንዳሉ ማሰብ አለ። ቆይ አንቺ ይህንን ከየት ተማርሽ? እዛ ባለሁበት ጊዜ ነው ነገር የተማርኩት። እኔን ታስበኛለሽ? አንተ ፈቃደኛ ሁን እንጂ ሁሉንም ነገር አስተምርሃለሁ። እስቲ ይኸው ሊሆን አሁን ምን እንደምፈልግ ታውቃለህ? ሰላም ወደሚገኝበት ንዳው፣ ሰላማችንን እናገኝ። ዳኒ መጣ እንዴ? ድጋሚ መንገድ ማውሳ እንላቀቅ ነው። አሳልፉኝ። እርሱ አይደለም ሙሽራው ነው የመጣው። ሙሽራው በፈረስ ታጅቦ የወይን አበባ የወይን አረገ ሕይወትህ የደስታ የዓለም ይሁን ሰርግ የወይን አረገ ከእንግዲህ አንተ ነህ ራስ ለቤት አጋኝ ከሷ ዘውድ ናት ሚስት ጋብቻው በሩቅ ይሁን የተድላ ፍሬያችሁ ይብዛ ጸጋችሁ ይብላ መክበሪያ ሽንቁ አልማዝ መድመቂያሽ ሐር ነው ጥበቡ ቬሎ መዋቢያሽ የጠራው ዓይንሽ ልክ እንደ ሰማይ ነጭ ፈትል ጥርስሽ ሳቂበት ታይ ጓደኞቿ እህቶቿ እኔ ላይሉም ወይ ስሟን ሳነሳ ወንድሞቹ